ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዓለም አትሌቲክስ ፌዴሬሽን 11 አትሌቶች ዜግነታቸውን ወደ ቱርክ እንዳይቀይሩ ከለከለ። የዓለም አትሌቲክስ 11 ስመጥር አትሌቶች ዜግነታቸውን ወደ ቱርክ ለመቀየር ያቀረቡት ማመልከቻ ውድቅ አደረገ። አትሌቲክስን የሚያስተዳድረው አካል የቀረበለትን ጥያቄ መንግስታት የሌላ ሀገር አትሌቶችን በአማላይ ስምምነቶች ለመመልመል የሚያደርጉት የተቀናጀ ስልት አካል ነው ብሏል። 11 ዝነኛ አትሌቶች የተውጣጡት 5ቱ ከኬንያ፣ 4ቱ ከጃማይካ፣ አንዱ ከናይጄሪያ እና አንዱ ከሩሲያ ናቸው። የኬንያ የቀድሞ የማራቶን ክብረ ወሰን ባለቤት ብሪጂድ ኮስጌ እንዲሁም እንደ አውሮፓውያን አቆጣጠር በ2024 ለጃማይካ በኦሎምፒክ በዲስከስ ውድድር ወርቅ ያስገኘው ሮጅ ስቶናን ይገኙበታል። ቱርክ በ2024 በፓሪስ በተካሄደው ውድድር ካገኘችው 8 ሜዳሊያዎች ውስጥ አንዱ ወርቅ የለበትም። የዓለም አትሌቲክስ አትሌቶች ዜግነታቸውን እንዲቀይሩ መፍቀድ የዓለም አትሌቲክስ የብቁነትና የዝውውር ደንቦች የሚመለከቱት ግዴታዎች ይጥሳልና ይጋጫል ብሏል። በተጨማሪም ማመልከቻዎቹ ሙሉ በሙሉ በመንግስት ባለቤትነት በተያዘና በገንዘብ በሚደገፍ ቡድን አማካኝነት ዝውውርን ለማመቻቸት እና እነዚህ አትሌቶች በ2028 የሎስ አንጀለስ ኦሎምፒክ ጨዋታዎች ጨምሮ ወደፊት በሚደረጉ ዓለም አቀፍ ውድድሮች ቱርክ እንዲወክሉ ለማስቻል የቀረበ መሆኑን ገልጿል። አክሎም በማመልከቻው ውስጥ ያሉትን የተለመዱ ጠባዮች ከግምት ውስጥ በማስገባት ኮሚቴው በጋራ ግምገማ እንዲህ አይነቱ አካሄድ ከደንቦችና መርሆች ጋር የማይጣጣም መሆኑንም ወስኗል። በውሳኔው ምክንያትም አትሌቶች በብሔራዊ ውድድሮች ወይም በሌሎች ተዛማጅ ዓለም አቀፍ ዝግጅቶች ቱርክን ለመወከል ብቁ አይደሉም። ሌሎች ዜግነታቸውን ለመቀየር የጠየቁት አትሌቶች ካትሪን ሪልን፣ አምና ጎኤል፣ ብሪያን ኪቦር፣ ሮናልዶ ኪውሞይ እና ኔልቨን ጂምፒኬምቦይ ከኬንያ፣ ጃማይካውያኑ ራንጂድራ ካምቤል፣ ጄይደን ሄበርት እና ዌይን ፒኖካ እና ናይጄሪያዊቷ ፋቦር ፎሚል እና ሩሲያዊቷ ሶፊያ ያኩሽና ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።